ሄርሜላ እኔ አሁን ከሩታ ጋር ነው መሆን የምፈልገው እኮ አይደል እንዴ? እኔ ከሩታ ፍቅረኛ ብቻ ነው መሆን የምችለው። ሩታ እኮ የልጅህ እናት ነበረች፣ ፍቅረኛ ሳይሆን የልጅህ እናት ነበረች እኮ። በቅርብ ልንጋባ ነው እራሱ ልንጋባ ነው። ከሷ ጋር ነው መሆን። ሰማችሁ አይደል? መጨረሻችሁ ሰማችሁ። በቃ ቆይታ ያስፈልጋችሁ። ያስጨነቃችሁ እኮ ምን አድርግ ነው የሚሉት? እግዚአብሔር እንደ ባይ ባይ። እንግዲህ ሄርሜላ ባይ ቻው። በጣም ነው የምታሳዝነው። አንተም ና ትንሽ ደቂቃ ላውራና ትመጣለሽ። አውራትና በስነ ስርዓት መናገር ያለብን ነገር ቅድም መናገር ያለብን ነገር ተናገረ እኮ። ምን ልበላት ኤፍሬም? ነገራት ሩታ እንደምትፈልግ እሷ እንደማትፈልግ አስረግጠህ ንገራት። አለቀ። ሰማችኋ? ይኸውላችሁ አብርሃም ትእዛዙ በኤፍሬም በኩል ነው። በቃ ምን ልበላት እያለው ኤፍሬም ምናልባት አንተ ልታነቃት ትችላለህ። ተናገራት። ንቂ በላት። ተኝታ ነው ልጅቷ ተኝታ ነው። እዚህ ለምን ነው ቤታችን? ሄርሚ ራሷን አረ ተው፣ አረ አትጫወቱበት። ሩታ እንደዚህ ከመጨከነሽ በፊት ማሰብ ነበረብሽ። ለሄርሜላ መውደቅም ሆነ ብዙ ነገር መደረግ መጎዳት አንቺ ነሽ ጥፋተኛና። ቤተሰቦች ሰላም ሳልላችሁ ገባው፣ ይቅርታ። ሰላም እንድናችሁ ዛሬም በአዲስ ሪአክሽን ቪዲዮ ተመልሼ መጥቻለሁ። የተከበራችሁ ውድ የቻናሌ ቤተሰቦች ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ፣ ላይክ ካላረጋችሁ ደግሞ ላይክ እንድታረጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ከልብ አመሰግናለሁ። እስቲ ቪዲዮን እንይ። አንተ ለምንድን ነው ቆመህ የምታው? አንድ ነገር አታደርግም እንዴ? ሄርሚ እየነቃቸው መሰለኝ። ሄርሚ ቆይ አንድ ነገር ልበላችሁ ቤተሰቦች። ትናንትና አብርሽን አይተነዋል ምናምን ከዚህ ስራ ቢወጣው ሌላ ስራ ቢሰሩልን በይነኝና አብርሃም እንግዲህ በጣም ድንዝዝ ነው ያለው። ያደነዘዘው ሰው ይደንዝዝ ነው የሚለው እንጂ ሌላ ነገር አይደለም። ሁለት ደግሞ ባጭሩ ሲገልጽላችሁ አብርሃም ቆመ ምንድነው የምታይኝ ሲል ሄርሜላ ወንድም ማለት ነው ቤተሰቦች። ያ ሄርሜላ ወንድም አብርሽ ምን እንደሆነ ሁላ በግልጽ ያወቀ አልመሰለኝም እና ኦዲየንሱን ላይ እየተረበሸ እያለቀሰ እየደበረው ነው የሄርሜላ ደጋፊዎች። የሩታ ደጋፊዎች ግን እኔ ጤነኛም አመስሉኝም። ለምንድን ነው ያልኳችሁ? ማለት እየሰደብኳችሁ ሳይሆን ሄርሜላ በመታመማን ነው ሄርሜላ በመውደቋ ለምንድን ነው ደስ የሚላችሁ? ሩታ እንኳን እንደ ሰው አስባት አዝናላታለች እና እናንተ ለምንድን ነው ይሄን ያህል ክፋት እያሰባችሁ ያላችሁት? በጣም የሚደብር ነገር ነውና ይባስ ብሎ አብርሽ ውሃ አምጡላት ምናምን ሲባል አብርሽን ውሃ አምጡላት ምናምን ሲባል ምን ይሰራላታል ምን ያደርግላታል አለ። ይሄ ማለት በጤናው እንዳልሆነ ያስታውቃልና አብርሃም እንግዲህ ወደ ቀልቡ ተመልሶ ጥሩ ነገር ቢሰራ ባይነኝ። ይሄ ሀብል ካንገቱ ካልወለቀ በስተቀር ማንንም የሚያስተካክለው አይመስለኝም። አትነቀም። ከዚህ በፊት እንደዚህ ሆነ አብርሃምና አንድ ነገር በላት እንጂ አንተ ለምን ታነቆመ? ምናልባት አንተ ልታነቃት ትችላለህ። ተናገራት። ንቂ በላት። ተኝታ ነው ልጅቷ ተኝታ ነው። እዚህ ለምን ነው ቤታችን? ሄርሚ ራሷን አረ ተው፣ አረ አትጫወቱበት። አረ ተው። ይኸውላችሁ ቤተሰቦች ኤፍሬም እያወቀ ና አብርሃም የሆነ ነገር በላት ይላቸዋል። ሳይኮ እየተጫወተባቸው አይምሯቸው ላይ ማለት ነው። አብርሃም ደግሞ ተኝታ ነው ቤቷ አትተኛም ይላል። አረ ተው፣ እኛ ላይ አታስቁኝ ባካችሁ። ሄርሜላ ታማለች። አረ ባካችሁ እንዴ! በቃ ሁሉም እኮ ቀልድ ነገር ሆነ እኮ። አብርሃም ይኸውላችሁ አብርሃም በጣም ፈዟል። በቃ ከሩታ ውጪ ማንንም እንዳያይ አድርጎ ነው ያሰሩበት ድግምቱ ማለት ነው። እና ሀብሉ ላይ ያለው በቃ አንገቱ ላይ ያለው ሀብል ካልወለቀ መቼም አብርሃም አይስተካከልም። ይህ ግልጽ አድርጌ ነው የምነግራችሁ። እናም የሄርሜላ ወንድምም ስላላወቀ ነው አብርሃም ነው የሆነ ነገር አድርግ ምናምን የምታፈጠውና የሚሉት። ሩታ ይሄን ያህል መጨነቋ ምናምን ለሄርሜላ እያሰበች ሳይሆን በጣም ደንግጣ ስለሆነ ነው እንደዚህ ሆና ስለማታውቃት። እና የሄርሜላ ወንድም ደግሞ አንዳንዴ እንደዚህ አይነት ነገር ያጋጥማታል ምናምን ብሎ ተናግሯልና እኛ በጣም ግርም እያለን ያለው የሩታ መደንገጥ ይሄን ያህል የሚያስደነግጥሽ ከሆነ አውቀሽ እያስመሰለች ከሆነ እሺ ችግር የለም፣ እያስመሰለች ነው ብዬ ነው የማስበው። ግን የእውነቷን ከሆነ ቀድመሽ እንደዚህ ከምታደርጊ ኖሮ ለምን ለሄርሜላ በቃ ካሰብሽላት ለምን እንደዚህ አታረጊ? መቼም በቃ የሄርሜላ ጠላት ስለሆነች ተዋት። ቤተሰቦች እኔ ሩታ ላይ አይደለም የምፈርደው ኤፍሬም ላይ ነው የምፈርደው። ኤፍሬም ስንት ነገር አድርጎ ስንት ወንድሙ አይደል እንዴ ስንት ነገር አሳልፈው በአንድ ሩታ በመጣች ከጎን ስለመጣች እንደዚህ ማድረግ
እርግጠኛ ኤፍሬም የወንድም ጥላቻ ስላለበት ነው እንጂ ሌላ ነገር አስቦ ምናምን አይደለም። ግልጹን ስናወራ እንደዛ ነው እንጂ ሌላ ነገር አይደለም፣ ሌላ ነገር የለም። እንጂ ያውሩም ድጋሚ ነገር ከመሆኑ በፊት ሚከስ እንደዚህ እንደሆነስ ቤቷ ሄዳ እረፍት ታድርግ። ቆይ እኔ አንድ ያልገባኝ ነገር አለ ቤተሰቦች። አንድ ነገር ከመሆኑ በፊት ቤት ትረፍ ምናምን ማለት ሁላ በጣም እኮ ይሄ እኮ የሚያሰድብ ነገር ነው፣ ነውር የሆነ ነገር ነው። ይሄ እኮ ሩታ ያደረገችው ነገር የሚያስሞግስ አይደለም። እኔ ሩታ ላይ እንትን አልልባትም የምላችሁ ቤተሰቦች፣ የኤፍሬም ጥላቻ በቃ ስላስጠላኝ ሁላችንም እኛ ካለመረጃ ነው እያወራን የነበረው የዛኔ ማለት ነው። ሄርሜላን የመውደድ ወይም ግልጽ የመሆን እንትን ፈልጎ ምናምን ሳይሆን በቃ አብርሃምን ስለሚጠላውና ስለሚጠላው ብቻ ነው እንጂ ሌላ ነገር አይደለም። ሄርሜላ በመንቃቷ እኛ ደስ ብሎናል። ይባስ ብሎ እንትን አለመታመሟ ደስ ብሎናል። ግን ሆስፒታል ብትወስዷት ምናምን ደስ ነበር የሚለን። አሁን ግን ነክታለች። ይባስ ብሎ ግን የኤፍሬም ጥላቻ በጣም እንደዚህ ጋሼ ምናምን ለምንድን ነው እኔ እኮ የሚያናድደኝ ነገር ለምንድን ነው ዴቭ ምናምን እዚህ ጉዳይ ላይ የማይገባበት? ለምንድን ነው እስቲ ሜንሽን አድርጉት እስቲ። ለምን ገብቶ ዛሬ እንኳን ሀሳብ አስተያየቱን አይሰጥም? ለምን አይደወልለትም? እንደዚህ አይነት ነገር ብቻ ግን ዴቭ የሰማም አይመስለኝም። ለዛ ነው እንጂ ቶሎ ይመጣ ነበር። ሌላ አንዴ ብቻ ታረጋለች። መናገር የፈለገችውን ትናገርና ትሄድ። እሺ አንዴ ስማኝ፣ አንዴ ከሱ ጋር በጣም ብዙ ነገር ማውራት ትፈልጊያለሽ አይደል? አዎ ሩታ፣ ግን ደግሞ አንቺ ሻዳም በጣም ለምን ነው በማርያም አንዴ አዳም። አረ የብር የእውነቴን ነው። አረ ታሳዝናለች እንዴ! አብርሃምን ለአንድ ደቂቃ እንኳን እንድታወራ አይፈቅዱላትም። እያያችሁ ነው ፋሚሊ እንዴ! አረ እውነት ይሄ ነገር ግን በህግ መጠየቅ የለባቸውም ብላችሁ ታስባላችሁ? በህግ ይጠየቁ የምትሉ እስቲ አንድ ቁጥር እየጻፋችሁ ኮሜንት ላይ አሳውቁኝ። እኔም በህግ ቢጠየቁ ባይነኝና ይደብራል። እንደዚህ በህይወቷ መጫወት፣ እንደዚህ በሄርሜላ ህይወት መጫወት በጣም ነው የሚደብረው። እስቲ ሄርሜላን እስቲ ይዋት እስቲ ፊቷን ማለት ነው ሁላ በጣም የሚደብረው። ወንድሟ የሄርሜላ ወንድም ራሱን ለመቆጣጠር ብላ እያሰበ ነው። በቃ ለመደባደብ ከኤፍሬም ጋር በጣም ነው የጠለው። በጣም በቃ ብቻ ግን ቤተሰቦች እንደዚህ ይደብራል። ሩታ ሁላ እንደዚህ ለማስወራት ፍቃድ ማስጠየቅ ምናምን ማለት ሁላ በቃ ሄርሜላ ለአንድ ደቂቃ እንኳን አፈቅጂላትም? እንደዚህ ፌንት በልታ እንደዛ የደነገጥሽ ከትንሽ ከሁለት ደቂቃ በፊት አሁን ደግሞ ስትነቃ እንደዚህ መሳደብ ልክ አይደለም። ይህን ነገር ግን አረ እባካችሁ ከእንደዚህ አይነት ነገር ውስጥ ወጣችሁ አብርሃም በጤናው ተመልሶ እንድናይ ነው የምንፈልገው፣ ሌላ ነገር እንድናይ አይደለም የምንፈልገው። ብቻ ግን አብርሃም በጣም የሚያሳዝን ሰው ነው ቤተሰቦች። አንተምና ትንሽ ደቂቃ ላውራና ትመጣለሽ። አውራትና በስነ ስርዓት መናገር ያለብን ነገር ቅድም መናገር ያለብን ነገር ተናገር እኮ። ምን ልበላት ኤፍሬም? ነገራት ሩታ እንደምትፈልግ እሷ እንደማትፈልግ አስረግጠን ነገራት። አለቀ። ሰማችኋ? ይኸውላችሁ አብርሃም ትእዛዙ በኤፍሬም በኩል ነው። በቃ ምን ልበላት እያለው አብርሃም ራሱን ችሎ መናገር አይችልም። በቃ አይምሮውን ተቆጣጥረውታል። አብርሃም በራሱ በግሉ ማውራት ቢችል ኖሮ ሄርሜላን ነበር የሚመርጠው። እንዴ ምን ልበላት ይሏል እንዴ? ምንድነው ብሎ ደግሞ ማስጠንቀቂያ ሰጥቶት ሄደው እንደ ሮቦት ወይም ደግሞ እንደ ይሄ አሽከሩ አዞት ሄደ። ምን ልበላት ሲለው ሩታን እፈልጋታለሁ ሄርሜላን አልፈልጋትም ብላ አውራሽ ንገራት። እኔ ግን ምንድነው ግን እየተከናወነ ያለው? እኔ አስማት እኮ እየመሰለኝ ነው። የምሬን ነው ቤተሰቦች፣ ግልጽ እየሆነልኝ አይደለም እንዴ? አብርሃም በዚህ ያህል ራሱን ከሳተ ራሱ ላይ ድግምት ከተሰራበት በዚህ እኔ ሄርሜላ ላይ የሚያሰሩባታል ብዬ ነው ማስበው እንጂ ሌላ ነገር አይደለም። ሄርሜላ ጭራሽ እንድትጠፊ ከራሱ አድርገው እንዳያሰሩብሽ ነው መፈራልሽ። ብቻ ግን እንቀጥል ቤተሰቦች። ሄርሜላ እኔ አሁን ከሩታ ጋር ነው መሆን የምፈልገው እኮ አይደል እንዴ? እኔ ከሩታ ፍቅረኛ ብቻ ነው መሆን የምችለው። ሩታ እኮ የልጅህ እናት ነበረች፣ ፍቅረኛ ሳይሆን የልጅህ እናት ነበረች እኮ። በቅርብ ልንጋባ ነው እነሱ ልንጋባ ነው ከሷ ጋር ነው መሆን። ሰማችሁ አይደል? መጨረሻችሁ ሰማችኋ? በቃ እኔ ምንም መቀባጠሩ ላልፈልግም። በቃ ግልጽ አድርጌ ልንገራችሁ። አብርሃም እንግዲህ አንድና ለመጨረሻ ጊዜ ነግሯታል። ሄርሜላ እንግዲህ አልፋታም ብለው ነግረዋለች እና መጨረሻው ይህ ነው። ሄርሜላ ተሰናብተዋለች። ቤተሰቦች ምንም ማድረግ አይቻልም። ምን ታረጋላችሁ? በቃ ያው አብርሃም ሩታን ነው ማግባት ፈልገው አንቺን አልፈልግሽም ምናምን እያለ ነግሯታልና እንግዲህ በጣም የሚያሳዝን ነገር ነው እየተፈጠረ ያለው ነገር። ሄርሜላ ከቀልብሽ ሁኚ፣
ብዙ ነገር አድርገውበት ነው እንጂ አብርሃም እንደዚህ አይነት ሰው አይደለም። እስቲ ወደ መጨረሻው እና ሀሳባችንን እንሰጥበታለን። ከአንደበቱ እየተናገረ ሰው እንደዚህ ነው ማለት ነው። ከዚህ በላይ መቆየት አያስፈልጋችሁም። ያስጨነቃችሁን እኮ ምን አድርጉ ነው የሚሉት? እግዚአብሔር እንደ ባይ ባይ። እንግዲህ ሄርሜላ ባይ ቻው። በጣም ነው የምታሳዝነው ቤተሰቦች። እኔ ደብሮኛል፣ እውነቴን ነው። በጣም የሚያስጠላው ሩታ ያረግሽው ድርጊት በጣም የሚያስጠላ ድርጊት ነው። እሱ ግን ሳይሆን ሩታ ላይ እኔ ቤተሰቦች ግልጽ ለማድረግ አልፈርድም። ለምን ሩታ የፈለገችውን ነገር ነው እንጂ ያደረገችው ሌላ ነገር አይደለም። እናንተ ብትሆኑ እንደዚህ ታደርጋላችሁ ብዬ ነው የማስበው። ይሄ በድግምት በኩል ምናምን ትሄዳላችሁ ብዬ ሳይሆን በቃ ሌላ ነገር አብርሃምን ለማግኘት ማታረጉት ጥረት ላይ ነው። በቃ ሁሉም ነገር ታደርጋላችሁ፣ ትሞክራላችሁ ከድግምት ውጪ ማለት ነው። ድግምት ሀሳብ ምናምን ያመጣው ኤፍሬም ነው። ኤፍሬም የወንድም ምቀኛ ሰው ነው። በቃ ወንድሙ ላይ ጥላቻ ስላለበት ሁሉንም እስቲ በደንብ ቪዲዮዎቹን የትናንትናውንም የዛሬውንም በደንብ እስቲ አስተውሉ። ኤፍሬም ወንድሙ ስለሚጠላው ነው። ሩታ በቃ ያደረገችው አብርሃምን በእጇ ለማድረግ ስትሞክር ኤፍሬም ያመጣው ሀሳብ ነው እንጂ እንደዚህ ማድረጉላ እኔ አይገባም። ሩታን እየደገፍኩም አይደለም እያሞገስኳትም አይደለም። ሩታ ያደረገችው ነገር ትክክል አይደለም፣ ግን ከሩታ በላይ መወቀስ ያለበት ሰው ኤፍሬም ነው እንጂ ሌላ ሰው አይደለም። ኤፍሬምን መውቀስ ካለባችሁ በደንብ ውቀሱት፣ ሩታንም በደንብ መውቀስ ካለባት ውቀሷት። እና ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እንግዲህ ምንም ማድረግ አይቻልም። ወዳችኋለሁ፣ አከብራችኋለሁ። ስለዚህ ስለተከታተላችሁ ከልብ አመሰግናለሁ። ቻው።